እንደምናደራችሁ ከረጅም ጊዜ በኋላ ተገናኘን። ዛሬ በጣም ደስ ብሎናል። ለትግራይ ክልል ባለድርሻ አካላት የቀረበ የሀገራዊ ምክክር ጥሪ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ለሚታዩ የሀሳብ ልዩነቶችና ለመግባባቶች መንስኤዎችን በመለየት በምክክር መግባባት ላይ እንዲደረስባቸውና ተፈጻሚ እንዲሆኑ ለማድረግ የተቋቋመ ኮሚሽን ነው። ኮሚሽኑ በሂደት ላይ ያለው ሀገራዊ ምክክር አሳታፊና አካታች እንዲሆን ለማድረግ በርካታ ተግባራትን አከናውኗል። በዚህም የተለያዩ የህብረተሰብ ክፍሎች ከወረዳ ጀምሮ እንዲካተቱ ለማድረግ ሰፊ ጥረት ተደርጓል። በሂደቱ ለመሳተፍ ፈቃደኛ የሆኑ ሁሉም የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራን እንዲሁም በየደረጃው ያሉ የመንግስት አካላት እንዲካተቱና ትርጉም ያለው ተሳትፎ እንዲኖራቸው ማድረግ ያስቻሉ በርካታ ውጤታማ ስራዎችን ኮሚሽኑ ሰርቷል። ነፃና ገለልተኛ ሆኖ በተቋቋመበት አዋጅ መሰረት ስራዎቹን የሚያከናውነው የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልንም እንደ ሌሎቹ የኢትዮጵያ ክልሎች ሁሉ ለማካተት እና ለማሳተፍ በርካታ ጥረቶችን ሲያደርግ ቆይቷል። በሰሜኑ የሀገራችን አካባቢ ተከስቶ የነበረው ጦርነት ኢትዮጵያን ለጉዳት የዳረገ መሆኑ ይታወቃል። ጦርነቱ በተደረሰው ስምምነት መሰረት መቋጫ ካገኘ በኋላም የድህረ ጦርነት ሁኔታዎች በተለያየ መልኩ ሊገለጹ የሚችሉ ማህበራዊና ሌሎች ችግሮች እንደፈጠሩ ኮሚሽኑ ይረዳል። በሌላ በኩል በሂደት ላይ ያለው ሀገራዊ ምክክር በሀገራችን ኢትዮጵያ በመሰረታዊ ጉዳዮች ላይ የሚታዩ ችግሮችን በዘላቂነት ለመፍታት ብቸኛ አማራጭ ሆኖ የቀረበበት ታሪካዊ ምዕራፍ ላይ እንገኛለን። በትግራይ ክልል የሚገኙ ኢትዮጵያውያን ዜጎቻችን በዚህ ታላቅ ሂደት የመካተትና የመሳተፍ ሙሉ መብትና ኃላፊነት ያለባቸው ከመሆኑ ባሻገር ለውጤታማነቱ ከፍተኛ አስተዋጽኦ እንዳላቸው ኮሚሽኑ ይገነዘባል። ከዚህም በመነሳት ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ የሚሆኑ ውይይቶችን በመቀሌና አዲስ አበባ ላይ ያካሂደዋል። በእነዚህ ውይይቶች ምክክሩ የክልሉንም ሆነ የኢትዮጵያን መሰረታዊ ችግሮች ለመፍታት እንደሚያስችል መግባባት ላይ የተደረሰ ቢሆንም ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። በመሆኑም የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የምትገኙ የክልሉ የመንግስት አካላት ኮሚሽኑ እያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ የአክብሮት ጥሪውን ያቀርባል። በዚሁ አጋጣሚ በመላው ሀገራችን የምትገኙና በተለያዩ ምክንያቶች በሀገራዊ ምክክር ሂደት ሳትሳተፉ የቆያችሁ የፖለቲካ ፓርቲዎች፣ ታጣቂ ኃይሎች እና ሌሎችም ወገኖቻችን በዚህ ታሪካዊ ሂደት ለመሳተፍና የበኩላችሁን አስተዋጽኦ ለማበርከት ፈቃደኛ በሆናችሁበትና አስቻይ ሁኔታዎች በተፈጠሩበት ጊዜ ሁሉ ለሚኖራችሁ ተሳትፎ የኮሚሽኑ ምክር ቤት በር
ሁልጊዜም ክፍት መሆኑን እየገለጸ ለዚህም እውን መሆን እስከ አሁን ኮሚሽኑ ያደረጋቸውን ጥረቶች ይበልጥ አጠናክሮ የሚቀጥል መሆኑን በድጋሚ ያረጋግጣል። በመጨረሻም በሀገራችን የሚታዩ እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ የሀሳብ ልዩነቶችና ለመግባባቶች ላይ በመመካከርና መግባባት ላይ በመድረስ ሁላችንም በጋራ የምንኖርባት ኢትዮጵያን ለመገንባት የትግራይ ሕዝብ ተሳትፎም አስፈላጊ በመሆኑ ኮሚሽኑ የተከበረው የትግራይ ሕዝብና ባለድርሻ አካላት በመድረኩ እንዲሳተፉ ጥሪውን በድጋሚ ያቀርባል። ይሄ በትግራይ ክልል የሚኖሩ ሁሉንም ወገኖቻችን የሚያጠቃልል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 18 2018 አዲስ አበባ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከእናንተ ብዙ ይጠበቃል። ቅድም ከወንድሜ ከወርን እንደተነገረው ትግራይም በየቦታው ኢትዮጵያ በመላው ኢትዮጵያ ተደራሽ ይሄ ስራ የሚሆነው በእናንተ በሚዲያ ነውና ትክክለኛውን መረጃ እውነተኛውን መረጃ በየቦታው ላሉ ወገኖቻችን በሚገባው መልኩ ታደርሳላችሁ ብለን ተስፋ እናደርጋለን። የሚቀጥለውን ሳምንት ጥሪ ከማድረጋችን በፊት መጨረሻ ላይ አንዱ ልጄ እንዳለው ብዙ ስራዎች ተሰርተዋል። ቀድሞ ከነበሩት ከተከበሩ አቶ ጌታቸው ረዳ አስተዳደር ጊዜ ጀምሮ አሁን እስካሉት ድረስ በትግራይና በአዲስ አበባ መካከል ወይም በመቀሌና በአዲስ አበባ መካከል ብዙ ምልልሶች እና ብዙ ምክረ ሀሳቦች ከተለያዩ ማህበረሰብ ክፍሎች ተወስደዋል። ይሄ አካል ጉዳተኞችን፣ በክልሉ ያሉ ሴቶችን፣ ፖለቲካ ፓርቲዎችን እና የተለያዩ ማህበረሰብ ክፍሎችን፣ ምሁራንን፣ ዩኒቨርሲቲ አራቱም ዩኒቨርሲቲ ምሁራንን እና አብዛኞቹን እናንተን ሚዲያ ጨምሮ ያጠቃለለ ሂደት ነበረ። እንደምታውቁት አሁን 4 ዓመት ከ1 ወር ገደማ ላይ ነው ያለ ነው እና ይሄ የ4 ዓመት ስራ በ3 ዓመት ስራ ውስጥ እንዲጠናቀቅ ነበር የታሰበው በአዋጁ መሰረት። ነገር ግን አዋጁ ሲቋቋም ትግራይና ፌዴራል መንግስት የነበሩበትን ሁኔታ ታውቃላችሁ። በኋላ በክልሉ ሰላም ወርዶ እና ስምምነት ከተደረሰ በኋላ ነው እንግዲህ ብዙ እነኚህ ከ22 በላይ የተባሉ ድግግሞሽ ስራዎች የተካሄዱት እና በዚህ ሁሉ ሂደት ውስጥ እንግዲህ አንደኛ ትግራይ አብሮ ከሌሎች 11ዱም ክልሎች እና 2ቱም ከተማ መስተዳድሮች የፌዴራል ተቋማትና በውጭ ከሚኖሩ ኢትዮጵያውያን ጋር አብረው መምከር አለባቸው በተወካዮቻቸው አማካኝነት። ይህ ጽኑ የኮሚሽኑ ዓላማ፣ ጽኑ የኮሚሽኑ ሜቶዶሎጂ ወይም ስነ ዘዴ አካሄድ ነው። በዚህ መሰረት ነው እንግዲህ ብዙ ጥበቃዎች የተደረጉት። ይሄ ማለት ግን እስካሁን ድረስ በተለያዩ ቦታዎች ባደረግናቸው በውጭ ሀገርም ጭምር የሁሉም የኢትዮጵያ የሚወክሉ ጥያቄዎች አልቀረቡም ማለት አይደለም። ትግራይንም ጭምር የሚወክሉ ጥያቄዎች በ11ዱም ክልሎች በ2ቱም ከተማ መስተዳድሮች እና በውጭ ባደረግናቸው ኢንጌጅመንቶች ወይም ግንኙነቶች ትግራይንም ጭምር የሚዳስሱ ጥያቄዎች በአጀንዳ መልክ ቀርበዋል። ነገር ግን ትግራይ ውስጥ ያሉ ወረዳ ውስጥ ያሉ አርብቶ አደሮች፣ አርሶ አደሮች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ የተለያዩ ማህበረሰብ ክፍሎች ደግሞ በአጀንዳ መልክ ጥያቄዎቻቸውን አቅርበው በጋራ ተወያይተው መግባባት ላይ መድረስ እንዳለባቸው የዚህ የኮሚሽኑ ዋና አበይት ስራዎች አንዱ ነው። በዚህ መሰረት ነው እንግዲህ ሂደቱ ጥሪዎች በሚደረጉበት ጊዜ ቀድሞውኑ የተለያዩ ማህበረሰብ ክፍሎች ተለይተዋል። ሁሉም የማህበረሰብ ለቆላቸዋል። ይሄ አንዱ ነው። ሁለተኛው ደግሞ ለሁሉም ከአዲስ አበባ ከትግራይ ውጭ ላሉት በሙሉ በበይነ መረብ ወይም ኦንላይን ጥሪዎች ተደርገዋል። ምናልባት ይህንን የሚያስተባብረው አቶ ረታ እዚያ አጠገቤ ያለ አልመሰለኝም፣ አለ እዚህ ቢሮ ነው። እስካሁን ድረስ ከትናንትናው ድረስ እንኳን ከ70 በላይ የሚሆኑ ከተለያዩ ቦታ ያሉ
የትግራይ ተወላጆች ለመሳተፍ ነፃ በሆነው ክፍት በመሆነው መስመር መሰረት ጥያቄዎቻቸውን አቅርቦ ጥያቄዎቻቸው ተቀባይነትን አግኝተዋል። ይሄ በየትኛውም ቦታ ያሉ ኢትዮጵያውያን ማለት በኢትዮጵያ ውስጥ ያሉ ኢትዮጵያውያን የትግራይ ተወላጆች እንዲሳተፉ ለማድረግ ነው። ይሄ እንግዲህ አንዱ አካሄዳችን ነው። ሌላው ወደ አዲስ አበባ መምጣታቸው አጀንዳዎቻቸውን እንዲሰጡ ነው። ይህም ንግግራችን መግለጫችን ላይ አቅርበናል። ወደ አዲስ አበባ መጥተው አጀንዳ ይሰጣሉ። አዲስ አበባ ያሉም ተጋሩ ይቀርባሉ፣ ተመካክረው አጀንዳቸውን ይሰጣሉ። ይሄ የምክክሩ ዋናው መዳረሻ ስራ ነው። ዋናው የጉባኤው መዳረሻ ስራ ነው። ስለዚህ ይሄ አንዱ ትልቁ ስራ ነው። በሁለተኛ ደረጃ ደግሞ እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። ይሄ ግልጽ እንዲሆንልን እንፈልጋለን። ነገር ግን አጀንዳ የምንሰበስበው በተለያዩ ዘዴዎች ነው። እንደምታውቁት ማንም ሰው አጀንዳውን እዚህ ታች ስትወርድ እንዳያችሁት ቦክስ ውስጥ አጀንዳውን ይልካል፣ ያስገባል። ማንም ሰው አጀንዳውን በበይነመረብ መላክ ይችላል። ማንኛውም ሰው ደግሞ በጋራም ሆነ በቡድን በሚደረጉ ምክክሮች አጀንዳውን መላክ ይችላል። ይሄ ትግራይንም በተመለከተ የሚደረግ ነው። የአማራም፣ ኦሮሚያም ሁሉንም 11ዱንም ከአሁን በፊት በተደረጉ ክልሎች እና በከተማ መስተዳድሮች እንዲሁም በውጭ ሀገር በሚኖሩና በፌዴራል ተቋማት የተደረገ አካሄድ ላይ ነው። ስራችን አጀንዳ መጠናቀር ምን ላይ ነው የሚል ነገር አለ። የአጀንዳዎች እነኚህ በሙሉ የተመረጡ አጀንዳዎች በሙሉ የዛሬ ሳምንትና በቀጣዮቹ የትግራይም በሚገባ ሲካተቱ የማጠናቀር ስራው የፈረንጆች አጀንዳ ሴቲንግ የሚሉት ነው በመጠናቀቅ ላይ ነው። ስለዚህ አጀንዳዎች በሙሉ ተሰብስበው ከተጠናቀቁ ፊልተርድ ከሆኑና የቅድሚያ ከተሰጣቸው በኋላ ለዋናው ጉባኤ ህዝብ አውቋቸው እናንተ አውቋቸዋቸው ለዋናው ጉባኤ ይዘጋጃሉ ማለት ነው። ስለዚህ በመላው ኢትዮጵያ ያሉ ተጋሩ ጥሪ ተደርጎላቸዋል። ይህን እድል የማያገኙ በርካቶች እድሉ ክፍት ነው። ጥያቄዎቻቸው የሁሉም ከምዕራብ፣ ከምስራቅ፣ ከደቡብና ከሰሜን ትግራይ ያሉ ወገኖቻችን በሙሉ በየማህበረሰብ ክፍሉ ተወካዮቻቸው በኩል የሚሳተፉበትና ጥያቄያቸውን የሚልኩበት ወይም አጀንዳቸውን የሚልኩበት ሂደት አለ። በሚቀጥለው ሳምንት ደግሞ በርካታ የፖለቲካ ፓርቲዎች፣ በርካታ የማህበረሰብ ክፍሎች ይመጣሉ ብለን ተስፋ እናደርጋለን። ለትራንስፖርታቸውን በተመለከተ እንግዲህ የምንችለውን በሙሉ ከኢትዮጵያ አየር መንገድ ጋር በመሆን የምንችለውን ሁሉ እያደረግን ነው። በጣም ተስፋ እናደርጋለን። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለ ነው። ከ400 በላይ የሚመጡ ከሆነ ዝግጁ ነን። ለእኛ 400 በላይ የሚሆነው ቁጥር የሚመጡት በአዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። ይህ ግልጽ ሊሆንላችሁ ይገባል። አዲስ አበባ ላይ ምክክሩን ትግራይ ልታካሄድ አይደለም የምትመጣው። አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። ከተሰበሰቡ በኋላ ነው ምክክሩ። በኋላ ላይ ሁሉንም ኢትዮጵያውያን 120 ሚሊዮን ኢትዮጵያውያን በተወካዮቻቸው በኩል ምክክራቸውን የሚያካሂዱበት ሂደት ላይ ነው። ያ ነው እንግዲህ ዋናውና ትልቁ ምክክሩ የሚባለው እሱ ነው። ስለዚህ አሁን የሚደረገው ለጊዜው እዚያ አስቻይ ሁኔታ ባለመፈጠሩ ይህኛውን አካሄድ በመጠቀማችን ነው። ለምን አትጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93 በመቶ ስራችንን እናጠናቀናል። ትግራይ ግን 7 በመቶ ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለችም። ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች። ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። ወጪ ሁልጊዜ ያለ ወጪ ምንም ነገር የሚደረግ የለም። ግን
ለዚህ ለሰላም የምናወጣው ወጪ በእርግጠኝነት ለጦርነት እያወጣ ነው ካለው ወጪ ጋር በጭራሽ አይወዳደርም። ይህን መንግስት ያውቃል፣ ህዝቦቻችን ያውቃሉ። ስለዚህ ይሄ ነገር አይሳካም የሚለው ነገር ሳይሆን መሳካት ካሁኑ ጀምሯል። በእኔ እምነት ኋላ ጓደኞቼ ጨምሩት ይሆናል። መሳካት ጀምሯል ስል አርብቶ አደሮቻችን፣ አርሶ አደሮቻችን ከዳር ሀገር ጭምር መሀል ሀገሮች ብቻ ሳይሆኑ መነጋገር ጀምረዋል። ስለ ሀገራቸው ጣፈንታ በሚገባ መነጋገር ጀምረዋል። ይሄ መሳካቱ አንዱ ዋናው ትልቁ ሂደት ነው። በዳያሎግ ፕሮሰሱ ነው አንዱ ውጤታማ የሚያደርገው። መጨረሻ ላይ በእርግጥ መዳረሻው መግባባት ላይ መድረስና ሰላምን መፍጠር ነው። ስለዚህ በዚያ ሂደት ከምንመነዝረው ከሆነ አልተሳካም የሚባል ነገር የለም። በማንኛውም የሀገራችን ክፍሎች ብትሄዱ የሚጠብቁት ሰላምን ነው፣ የሚጠብቁት ተነጋግረው ወደ መግባባት ላይ መድረስን ነው። ስለዚህ ይሄ እንግዲህ የሁላችንም ፍላጎት ይወክላል ብዬ አምናለሁ። የቀድሞ ስራዎች የተናገርኳቸውን ይመስላሉ። መጠበቅ ያልተቻለው በገለጽኩት ምክንያት ነው። አሁንም ግን ደጋግመን እንደተነገርናችሁ በራችን እስከ መጨረሻው ድረስ ለሁላችንም ክፍት ነው የሚሆነው። ሁላችንም መሳተፍ ይኖርብናል። እንግዲህ በአጠቃላይ በእኔ በኩል ያልኩት ይህን ያህል ይሆንና ክልሉ የሚችለውን ነገር አድርጎልን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም። ሀገራችን ትቀጥላለች። ሀገራችን ችግሮች መድረኮች በሚገባ ተከፍተውላቸው ህዝቦቻችን በሚገባ ተመካክረው መግባባት ላይ መድረስ አለባቸው ተብሎ ይታመናል። ለዚህም ነው አዋጁም ትዕዛዝ የሚሰጠው ይሄንን ነው። ክልሉ አስተዳደሩ እስከ መጨረሻው ድረስ የሚችለውን ሞክሯል። በር ዘግቶብናል ብለን አናስብም። መጨረሻ ሄድን ጊዜ የጊዜያዊ መስተዳደሩ ፕሬዝዳንት የነገሩን 5 ዞናል ካፒታል ወይም 5 የዞን ዋና ከተማዎች ላይ መስራት ትችላላችሁ ነበር ያሉን። በኋላ ላይ ምን እንደተፈጠረ እርሳቸው በኩል ያለውን ባናውቅም ግን ለመስራት ዝግጁ ሆነን ባለሙያዎቻችን አዘጋጅተን ኮሚሽነሮች ተዘጋጅተን የሚያስፈልገውን ሎጂስቲክስ ሚዲያ የእናንተንም ተደራሽነት ጭምር ከጨረስን በኋላ ነው እንግዲህ መጨረሻውን ግሪን ላይት ሳናገኝ የቀረ ነውና አሁንም ያድል ይከፈታል ብለን ተስፋ እናደርጋለን። በእኔ በኩል ያለው ይሄ ነው። እግዚአብሔር ይስጥልኝ።